ንጉሱን ምገልጽበት ምንም አይነት ቃላት ሐረግ ግስ ምንም አድማይር ማረግበት ምንም ቃላት የለኝም ሊዮዬ ምንም በአማካኝ 2 ጎል እያስቆጠረ በዓለም ዋንጫው 6ኛ ጎል ላይ ደርሷል። አስቡት፣ ጫወታው ገና አላለቀም። ተቀይሮ ገብቶ ኢማጂን 90 ደቂቃ ቢጫወት ከሰው ጋር አታወዳድሩት። ሊዮኔል ሜሲ ሊወዳደር የሚችለው ከራሱ ከሊዮኔል ሜሲ ጋር ነው። ከሊዮኔል ሜሲ ጋር ነው የምታወዳደረው። የድሮ ያሁኑ እያልክ ማለት የምታፎካከረው እንጂ ከሰው ጋር አይነጻጸርም። በቃ የእግር ኳስ ፍጹምነት የምትመለከተው ሊዮኔል ሜሲ ላይ ነው። እኔ 72ኛ ቅጣት ምቱን ያስቆጠረው ዛሬ ለኛ ይሄ ጎል ምንም ብርቃችን አይደለም። ፓፓ 72ኛ ነው ያስቆጠረው፣ ግን ከልጅነት እስከ እውቀት ይሄንን በተከታታይ ጊዜ አይተናል። እግዚአብሔር ይመስገን እሱን የሰጠን ምንም ቃል። አዎ ሰዓታችንን ጠብቀን መተናል። ጀሞ ሰዓታችንን ግመሉና ጎቱ ዛሬ ተጥቷል። ግመልና ጎት ምን አይነት ልዩነት እንዳላቸው አይተናል ዛሬ። ምን አይነት ልዩነት ለሜሲ 10 ደቂቃ በቂ ናት። 10 ደቂቃ ኩክ ለማድረግ 5 ደቂቃ በቂ ናት። ሰከንድ በቂ ነው ለሜሲ ሰከንድ። ገባች ግበለይስ ሙሉ ጨዋታው ሲወላገድ የሮናልዶ ደጋፊዎች የሚያሳብቡት በተጫዋቾቹና በአሰልጣኙ ወገቡ አይሰራም። ደርቋል ልጁ ጨርሷል። ወለቀ ጨርሷል። ተጫዋች ነው ይጨርስ። ሮናልዶ እንዴት ነው በ5 ባላንዶር ይበላው ራሱ እንዴት ነው? እኔ ሲጀምር ከሳላ ራሱ ማይሸ ተጫዋች እኮ ከሳላ አይሻልም። የእውነት ሳላ ይበልጧል። በስትክክል ዛሬ ጎቶን አይተናታል፣ ሜሲን አይተናታል። ደግሞ ፍጻሜ ምናምን የትኛው ብቃቱ ነው ፍጻሜ የሚደርሰው? ፖርቱጋል ለሜሲ ደጋፊዎች ነው ይሄ ቪዲዮ። አይውላችሁ ሊዮኔል ሜሲ ማለት 39 ዓመቱ ድረስ እኩዮቹ ጋር የሚፎካከሩትን ሰዎች ጨርሶ አሁን ደግሞ ወደ መጪዎቹ እንደነ ኪሊያን ምባፔና እንደ ኤርሊንግ ሃላንድ አይነት ተጫዋቾች ጋር ፉክክር የጀመረና አሁንም በዚህ እድሜው ከነሱ ተሽሎ የሚገኝ ሰው ያልሆነ እግር ኳስ ዓለም ላይ ግን የተፈጠረ ድንቅ ፍጥረት ነው። ስለዚህ ይህንን ሰው አታወዳድሩብን አንፈልግም። በቃ አታወዳድሩብን ከማንም ጋር። እኔ ማለት የሜሲ ደጋፊዎች ራሱ ከማንም ጋር እንዳታወዳድሩብን፣ ከማንም ጋር ስሙን እንዳታነሱብን። ምክንያቱ አይወዳደርማ። ታሪክ እየሰራ ያለ ሰው እኮ ነው። ገብቷል አይደል? እስከ 39 ዓመቱ በእድሜው አቅራቢያ ያሉትን ተጫዋቾች ይፎካከሩታል ተብሎ የሚጠበቁ ተጫዋቾች ከዓመታት በፊት ጀምሮ የረሳቸው ሰዎችን ጨርሶ አሁን ወደ መጪዎቹ እየገባ ነው። ከነ ያማል ጋር ነው የሚፎካከረው። ገብቷል አይደል? 6 የዓለም ዋንጫ ጎሎች በ3 ጨዋታ ትበለው። 2ቱን ቋሚ ጀመረ፣ 3ኛው 30 ደቂቃ ተጫወተ። ተአምር በቃ እግር ኳስ ማለት ነው። ምስክርነቷን መስጠት ማቆም አልቻለችም። ገብቷላ 22 መስክራ አሳይታ ነበረ፣ አልተቀበላችሁትም፣ ተንገዳገዳችሁ። እስካሁን ድረስ ግን ምስክርነቷን አላቆመችም። እግር ኳስ ማለት ነው። እግሩ ስር በገባች ቁጥር መመስከሯን አሁንም ትቀጥላለች። ማንም አያስቆመውም፣ እራሱ መቆም እስካልፈለገ ድረስ። ወሬ የለም ተግባር ብቻ። ሊዮኔል አንድሬስ ሜሲ ኩቺቲኒ በጣም ነው የማመሰግነው። ክበርልኝ። እኔ የሜሲ ደጋፊዎች ይሄ ከላይ ነው በቃ ዝም ብለህ ተመርጠናል። ገባ አይደል? እኔ ምንድነው አንተ ዝም ብለህ ሁሌ ተደሰት ይባላል። ማን የጎት ደጋፊ ስትሆን ተጫዋች የምትደግፈው ጎት ቤንች ሆኖ ተቀይሮ ገብቶ የሆነ ነገር እንደሚፈጠር ታውቃለህ። አረ ምንድነው መታገባው አንተ ሰውዬ? አረ እንደ ኩዮች ይሁን እንዴ መቀጣት ጀመርክ ደግሞ አሁን። አረ በስመ አብ ምንድነው የምንለው አሁን? እሺ እኔ ቃል ራሱ የለም እኮ በቃ ሜሲ ሰው አይደለም በሚለው እንጨርስ እንጂ ሰው ነው ካለ ሌላ ነገር ገባ። ይሄ ምንም ቃል የለም። ማሪዬ ወደ ቀጣይ ራውንድ አልፈናል። ኬፕ ቨርዴ ቀጣይ ትመጣለች። በጣም የምወዳት ቲም ነበረች። ገባ አይደል? ያሳየችን ነገር በጣም ያበረኛው ምናምን፣ ግን መጣሽ ጥሩ ሰዓት አልመጣሽ። ምንም ልንረዳሽ አንችልም። የሜሲ ደጋፊዎች ግን በቃ እንዳልኩ ከላይ ነው። ይሄ ዓለም ዋንጫ ለየት ያለ ዓለም ዋንጫ ነው። ኤክስፒሪየንሱም ለየት ያለ ነው። ይሄው ሌሊት 6 ሰዓት ጀምሬ እስከ 1 ሰዓት ቆይቻለሁ። 3 ጨዋታ አይተን ማለት ነውና
ከዛ ደግሞ ለየት የሚያደርገው ማለት ነው የዘንድሮ የሜሲ ፐርፎርማንስ ምናልባት ከኳታሩ ዓለም ዋንጫ በላይ ሳይሆን አይቀርም። ዘንድሮ ለየት ብሎ ነው የመጣው ማለት ነውና ተቀይሮ ገብቶ ያቺ ፍሪኪክ እንዴት እንደምትጣፍጥ ማለት ነው የምንረዳው። ይሄ ውድድር ካለቀ በኋላ ከአመታት ምናምን በኋላ ሜሲ የሚባል ተጫዋች እኮ አለ ብለን ስናስታውሱላ በቃ ያን ያህል ጣፋጭ የሆነ ጨዋታን ያየ ነው ማለት ነው ከሜሲ ዘንድሮ። በጣም ደስተኛ ነኝ እንደዚህ አይነት ዓለም ዋንጫ ያየው ስለሆነ። በቃ ሰዓቱ አይመችም ምናምን ግን እሱን አመቻችቼ ራሱ በማየቴ የሆነ ነገር መስዋዕትነት ከፍዬ ያየው ስለሆነ በጣም ነው ደስ እያለኝ ያለው። የሜሲ ደጋፊዎች በልዩነት የሜሲ ደጋፊዎች እንኳን ደስ አላችሁ። ኳስ የምትወዱ ሰዎች እንኳን ደስ አላችሁ። በቃ ይችላል፣ ልጁ ይችላል። ምንም ጥርጥር የሌለው ነገር የበለጠ ማንንም ልትወድ ትችላለህ። ልጁ እንደሚችል ግን ማመን አለብህ። በቃ በጣም ለየት ያለ ዓለም ዋንጫ እያየን ስለሆነ ልንደሰት ይገባል ባይ ነኝ። ይመቻችሁ። በዚህ ሰዓት ላይ ምን ብሎ የሚከራከር ሰው ስልችት እንዳለኝ ታውቃላችሁ። ጎት ምናምን ትቼዋለሁ። ሰው ነው ኤአይ ነው ምናምን የሚል ስያሜ የምትሰጡት ማለት ነው። ማናችሁና ነው እናንተ የምትወስኑለት ለዚህ ሰውዬ? ማናችሁና ነው የምትወስኑት? በቃ ከአይምሮ በላይ ነው፣ ከአይምሮ በላይ ነው። ልጁ ከጭንቅላት በላይ ነው። ኧረ ሜሲ ሁላችንም በሚባል ደረጃ ማለት ነው። በቃ ከረፍት በኋላ ያለውን አርጀንቲና ነበር ለማየት የጓጓ ነው። ግን ከረፍት በፊት ያለው አርጀንቲና ሲያምር፣ ከረፍት በኋላ ያለው አርጀንቲና ሲያምር፣ በኢየሱስ ስም ጎልክ ምን በልክ ምንድነው አሁን አንተ? ኧረ በስመ አብ። አሁን ስለ ተቾቹ እናውራ ወይስ ከቤንች ተመልሶ ስላገባው ጎል እናውራ? የት ይሻላችኋል? ተች ራሱ ሳይበልጥ አይቀርም። ስሙ የአርጀንቲናን ጨዋታ ማለት ነው። ሜሲ ያው ቤንች ነው የጀመረው። አንድ ፍሪ ኪክ ተሰጥቷቸዋል። ወይ እንዴ አገባው! ቅዱስ ሚካኤልን አገባው። ኧረ አንተ ባለጌ ነህ! ስመ አብ ወወልድ ወመንፈስ ቅዱስ። ኧረ አንተ ባለጌ ነህ! የሜሲ ቅጥቅጥ ጌትዬ በመድኃኔዓለም እናንተማ እንቅልፋችን ላይ ቀልዳችሁ ነበረ። ምድረ መደዴ ወይኔ በስመ አብ አርጀንቲና ብሎ ቲም ግን ንስር ናቸው። እግዚአብሔር ፋክ ወደ ዘይድልኝ አጣፍጥብኝ ወደ ዘይድልኝ እኔ አይደለም ለሰው እኔ ለራሴ ማለንኩ ነውር አምባለጌ እኮ ስነ ምግባር እኮ አይደለም እኮ ያፈነገጠ እኮ ነው ከባህላችን እኮ ምንድነው ይሄ ሰውዬ አይደለም እኔ የጋናውን ጠንቋይ ቢያገኘው ጎዳና ተተተሪ ነው የሚያገኘው። ጎዳና ተተተሪ ያደርገዋል። እኔ 100% ነው የምነግርህ። በቃ እኔ ማለት እንደው ፈጠሬት እናመስግን ቤንች ሞን ቋሚ ቢሆን የላውታሮንም ፒኬ የሌሲሶንም ቅጣት ተገባለና አትሪኩን ሰርቶ ሊወጣል ኖርም ያቅመሰል ይብልህ አለበት። አላህ ይስራው ይስጦ ከኔ አቅም በላይ ነው ይሄ። አረ ሊዮ ግን አረ ተው እንዴ! ምን አይነት ድንቅነት ነው? እሺ ቆይ እንዴ እነ ኤርሊንግ ብሮት ሃላንድ እነ ኪሊያን ምባፔ ዘመናችን ነው ብለው በሚፈዋከሩበት ጊዜ ላይ አንተ ግን በ39 ዓመት አሁንም ቶፕ ስኮረር ሆነ ማለት ነው። በእነሱ ዘመን ያንተ ዘመን እንደማያበቃ እያስመሰከርክ ትገኛለህ። ምን አይነት ተጫዋች ነህ ግን አንተ? እንዲህ ተቀይረህ ገብተህም ጎል ማስቆጠርን አታቁም። በ39 ዓመት ከነዚህ በእድሜ ኦልሞስት እኮ በቃ የሆነ ከግማሽ ትንሽ ከፍ በሚሉ ተጫዋቾች ጋር ነው እየተፈዋከርክ የምትገኙ። ምን አይነት ሰው ነህ አንተ? አርጀንቲና ጆርዳን 3-1 በማሸነፍ እንግዲህ ወደ ጥሎ ማለፉ ኦሬዲ አራግጣ ነበር። ማለፏን ማራገጥ ትችላለች። ከኬፕ ቨርዲ ጋርም በጥሎ ማለፉ የምትገናኝ ይሆናል ማለት ነው። በዚህ ጨዋታ ላይ ሶስቱም የአርጀንቲና ጎሎች የተቆጠሩት ከሴት ፒስ ማለትም ደግሞ ከቆመ ኳስ ነበረ። የመጀመሪያውን ኳስ ሎ ሴልሶ ነበረ በቅጣት ምት ማስቆጠር የቻለው። ከዛ በኋላ ላውታሮ ማርቲኔዝ በፔናልቲ አስቆጠረ። ሊዮ ሜሲም ተቀይሮ ገብቶ እንግዲህ የመጨረሻ 30 ደቂቃዎችን ተጫውቶ ብቻ ቅጣት የምታስቆጥሮ ወጥቷል። በዚህ ዓለም ዋንጫ ያስቆጠራቸውን ጎሎች ወደ 6 ከፍ ማድረግ ችሏል። በኬሮር ያስቆጠራቸውን የቅጣት ምት ጎሎችም ወደ 72 ከፍ ማድረግ ችሏል። ይሄ ሰው ግን በጣም ሊታመን የማይችል ተጫዋች ነው። እኔ በዚህ ሰው ዘመን ላይ በመፈጠሪ በጣም እድለኛ ነኝ። የምሬን ነው የምላችሁ። አሁን በቃ ምንም የሚቀረው ነገር እኮ የለውም፣ ግን ያለውን ሪከርዶች ከፍ ማድረግ ነው የተያያዘው ማለት ነው። ምንም በእግር ኳስ ይሄ ነው የምትሉት የቀረው ስኬት የለም፣ ግን
ማን በየጊዜው አይገመት በየጊዜው የተለየ ሰው እየሆነ ነው የሚመጣው። ኤኒዌይ እናንተ ስለዚህ አርጀንቲና ናሽናል ቲም እንትላላችሁ ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫላት ነው። አርጀንቲና አሸንፋለች። ፈርስት ሃፍ ኖ ሜሲ ኖ ፕሮብሌም 2-0 አለቀ። ሰከንድ ሃፍ ሜሲ ገባች፣ ቅጣት የምትጸደ ጎል አገባች ማለት ነው። ማጂሻን አርጀንቲኖች ግን በዚሁ ከቀጠሉ ማለት ነው ከምሬ ነው ብላችሁ ለዋንጫ ያሰጋሉ። የፈለገ ቢሆን ግማሽ ፍጻሜ ይገባሉ በዚሁ ከቀጠሉ ማለት ነው። ጸዴ ቲም ነው ያየነው። እንግሊዝን ጀመርን፣ ፖርቹጋልን ቀጠልን፣ አርጀንቲና ነው አነጋ ነው። እንዴት ነው ግን የዓለም ዋንጫ እንዴት እየሄድላችሁ ነው? ነጋ አይኔ እያየ እግዚአብሔርን ከምሬ ነው ብላችሁ በቃ እንቅልፋችን ምንም ሳንተኛ። ለማንኛውም የአርጀንቲና ፋን የሜሲ ፋኖች ይመቻችሁ፣ እንኳን ደስ አላችሁ።